ሰላም ጤና ይስጥልን የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እነሆ ሰበር ዜና ይዤ መጥቻለሁ። ማታ ከመተኛቴ በፊት በለቀቁት ዜና ምናልባትም ነገ ጠዋት ስነሳ ጦርነት ተጀምሮ ሊሆን ይችላል ብዬ ነበር። ከእንቅልፌ ስነቃ ጦርነቱ ተጀምሮ ጠብቆኛል። ኢራንና አሜሪካ በባህረ ሰላጤው ላይ እየተታኮሱ መሆናቸው ተነግሯል። በተጨማሪም ሆርሙዝ አቅራቢያ አንድ የደቡብ ኮሪያ መርከብ መመታቱንና ጉዳት እንደደረሰበት ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በጥብቅ አስጠንቅቀዋል። ኢራን ልጠፋ ነው ሲሉ ዛሬ ዝተዋል። ምን እንዳሉ ሙሉ መረጃውን ወደ እናንተ አደርሳለሁ። የአሜሪካ የጦር መርከቦች የኢራንን ፈጣን ጀልባዎች ተደጋጋሚ በማጥቃት 7 የሚሆኑትን ማስጠማቸውንና በርካታ ሚሳኤሎችን መተው መጣላቸውን የአሜሪካው የሴንኮም ወይም ሴንትራል ኮማንድ አድሚራል ኩፐር ተናግረዋልኝ። የተከበራችሁና የተወደዳችሁ የዝግጅቴ ፍጻሜ እስኪሆን ድረስ አብራችሁኝ ከቆያችሁ በርካታ መረጃዎችን የማሰማችሁ ይሆናል። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ ቆዩ። ይሄንን ቪዲዮ ላይክ በማድረግ መጀመራችሁን አትርሱ። አሁን በቀጥታ እንግዲህ ሙሉ መረጃውን ወደ እናንተ አደርሳለሁ። ጦርነቱ እንዴት እንደተቀሰቀሰ እንደሚታወቀው ከባለፈው ኤፕሪል ወር ላይ አሜሪካና ኢራን እንዲሁም እስራኤልን ጨምሮ ማለት ነው ድርድር አድርገው ነበረ። በድርድሩ መሰረት ፓኪስታን ባቀረበችው ድርድር የተኩስ አቁም ስምምነት ላይ ደርሰው ነበር። በተኩስ አቁሙ ስምምነት ምክንያት የሆርሙዝ ሰርጥ ይከፈታል ተብሎ ቢጠበቅም ኢራን የሆርሙዝን ሰርጥ አልከፍትም በማለቷ ግጭቱ እንደገና በድጋሚ ለማገርሸቱ ዋነኛ ምክንያት መሆኑ እየተነገረ ነው። ይህንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ መርከቦች በዛ በአቅራቢያ በሆርሙዝ አቅራቢያ ይገኙ ነበረ። እነሱ ምግብና መጠጥ የሌላቸው መርከበኞች በአጠቃላይ ችግር ውስጥ ስለሆኑ የሰብአዊ መብት ጥሰት ተፈጽሞባቸዋል። ሰብአዊነትን ምክንያት አድርገን እነዚህ መርከቦች በሆርሙዝ አቅራቢያ በሆርሙዝ ባህር እናሳልፋቸዋለን ሲሉ ትዕዛዝ ሰጡ ማለት ነው ለሴንትራል ኮማንድ። ሴንትራል ኮማንድ የሚባለው በነገራችን ላይ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በመካከለኛው ምስራቅ ለሚከሰት የትኛውም ወታደራዊ ግጭት ኃላፊነት ያለበት የአሜሪካ ክፍለ ጦር ነውና ለዛ ክፍለ ጦር መርከቦችን እያጀባችሁ በሆርሙዝ አካባቢ ኢራን በዘጋችው ወሽመጥ እንዲያልፉ አድርጉ ሲሉ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ሰጡ። ይህንን ለማስቆም ወይም ደግሞ ለመግታት የሚሞክርን የትኛውንም ኃይል በኃይል ምቱ ብለው ትዕዛዝ አስተላልፈው ነበር። እንግዲህ ያን ትዕዛዝ ከሰጡ በኋላ ማታ ላይ ነበር እንቅልፌን ከመተኛቴ በፊት ይሄ ትዕዛዝ የተቀበሉት። እሱንም ዘግቤላችሁ ነበረ። ዛሬ የአሜሪካ መርከብ ሁለት የጦር መርከቦች በዛ አካባቢ ሊያልፉ ሲሉ መታዋቸው ነው የምትለው ኢራን። ነገር ግን አሜሪካ ውሸት ነው፣ ነጭ ውሸት ነው፣ መርከቦቹ ላይ ጥቃት አልተፈጸመም። ብቸኛው ጥቃት የተፈጸመበት የነበረው የደቡብ ኮሪያ መርከብ ነው። እሱ ግን ጉዳት ደርሶበታል ብለዋል። ይህንም ተከትሎ ፕሬዝዳንት ዶናልድ ትራምፕ የኮሪያ መንግስት ከአሜሪካ ጋር በመሆን የሆርሙዝ ሰርጥን ለማስከፈት እንዲዋጋ ጥሪ ማቅረባቸው ነው የተሰማው። በተጨማሪም የአሜሪካው ፕሬዝዳንት ኢራን አሳብዷት የትኛውንም የአሜሪካ የጦር መርከብ ከመታች ከምድረገጽ የምትጠፋበትን መሳሪያ ይዘናል፣ የኛ መሳሪያ ከነሱ ይበልጣል፣ እናጠፋቸዋለን፣ ይወድማሉ ሲሉ ዛሬ ከፍተኛ የሆነ አስፈሪና አስደናቂ ዛቻ እንግዲህ አዘል ንግግር አድርገዋልኝ። በርካቶቹ በአንክሮ እየተከታተሉት ነው። ምን ሊሆን ይችላል በመካከለኛው ምስራቅ በተለይ ደግሞ በፋርስ ባህረ ሰላጤውና በሆርሙዝ ሰርጥ አቅራቢያ በጎልፍ ሀገሮች ምን ሊፈጸም ይችላል የሚለው ነገር አሁንም አጓጊ መሆኑን ቀጥሏል። ይህንም ተከትሎ ኢራን የተባበሩት አረብ ኤምሬቶችን በክሩዝ ሚሳይልና በሰው አልባ በራሪዎች ማጥቃቷ ተነግሯል። በርካታ ሚሳይሎች በእስራኤሉ ጸረ ሚሳይል አይረን ዶም ሚሳይል ዲፌንስ ሲስተም ተመተው መውደቃቸውም እየተነገረ ነው። አሜሪካ የኢራንን ፈጣን ወታደራዊ ጀልባዎች አስጥም ያለው ብላለች። በመርከቦቹ ላይ የተተኮሱ ሚሳኤሎችንም አክሽፍ ያለው ብላለች። እንግዲህ እንዳልኩት ኢራን በተባበሩት አረብ ኤምሬቶች ላይ በርካታ የክሩዝና
የሰው አልባ በራሪ አውሮፕላኖች ጥቃት ፈጽማባታለች። የተባበሩት አረብ ኤምሬትም በበቂ ሁኔታ የተተኮሱባትን ሚሳኤሎች ማክሸፏንና መታ መጣሏን ማምሻውን ይፋ አድርጋለች ማለት ነው። ከዛሬ ጀምሮ የተባበሩት አረብ ኤምሬት ወይም ደግሞ የተባበሩት አረብ ኤምሬት ዩኤኢ ማለት ነው ትምህርት ቤቶቿ በሙሉ በርቀት ካልሆነ በስተቀር ተማሪዎች በአካል ሄደው መማር እንደሌለባቸው መክራለች። ስለዚህ ትምህርት ቤት አሁን ጀምሮ ተዘግቷል ማለት ነው። በሌላ በኩል አሜሪካ የኢራንን ፈጣን ወታደራዊ ጀልባዎች አሰጠምኩ ብላለች። በመርከቦች ላይ የተተኮሱ ሚሳኤሎችንና የሰው አልባ አውሮፕላኖችንም ማክሸፏን የሴንትራል ኮማንድ ኃላፊ የሆኑት አድሚራል ኩፐር ተናግረዋልኝ። አድሚራል ኩፐር የሴንኮም አድሚራል ናቸው፣ የባህር ኃይል አዛዥ ናቸውና እሳቸው እንዳሉት ከሆነ ከነገ ጀምሮ ካሁን ጀምሮ ኢራን በአካባቢው ያሉ ፈጣንን ስፒድ ቦት ነው የሚሏቸው ኢራኖች፣ አሜሪካኖቹ ደግሞ ስሞል ቦት ትናንሽ ጀልባዎች ነው የሚሏቸው። እነሱን ካሁን ጀምሮ በአስቸኳይ እንድታጸዳና አካባቢውን ክፍት እንድታደርግ ትዕዛዝ መስጠታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የጦር መርከብ ላይ የሚፈጸም በኢራን የሚፈጸም የትኛውም ጥቃት ኢራንን ለማጥፋት የሚያስችል ኃይል ስላለን እናወድማታለን፣ እንዳትሞክረው እንዳታደርገው እያሉ እያስጠነቀቁ ናቸው የሚገኙት። ስለዚህ ዛቻውና ያ ዛቻ አጸፋ የሆነ ሌላ ዛቻ ከዛኛው ወገን እየተሰማነ ያለ በአሁኑ ሰዓት ጦርነቱ ተመልሶ እንደገና የሚመጣበት ሁኔታ እንዳለ ነው እየተነገረ ያለ። የተከበራችሁና የተወደዳችሁ የቻናል ተከታታዮች ከኢራን ጋር ለሚደረግ ጦርነት ዝግጅቴን ጨርሼ እየተጠባበቅኩ ነው ስትል እስራኤል አስታውቃለች። እስራኤል እንዳለችው ከሆነ በአሜሪካና በኢራን መካከል ለሚደረግ ጦርነት እስራኤል ዝግጅቷን አጠናቃ እየተጠባበቀች እንደሆነና ኢራን ከምታደርገው ትንኮሳ ካልተቆጠበች በስተቀር እስራኤል ወታደራዊ እርምጃ ልትወስድ እንደምትችል አስጠንቅቃለች። በአሁኑ ሰዓት የጎልፍ ሀገራት በከፍተኛ ሁኔታ በጭንቀት ላይ ይገኛሉ። እነ ሳውዲ አረቢያ፣ እነ የተባበሩት አረብ ኤምሬት፣ ባህሬን፣ ካታር እንዲሁም ጆርዳንና ሌሎቹም የአረብ ሀገሮች በጭንቀት ላይ ነው የሚገኙ። ኢራናውያን ገና በጣም መከራ ላይ ናቸው ህዝቦች ማለት ነው። እንደዚህ የተረገመ መንግስት ስላላቸው በየጊዜው በሚደርስባቸው እስር እንግልት ሲሰቃዩ የነበሩ ዜጎች ናቸው። አሁን ደግሞ ያን አልበቃቸው ብለው ወደ ጦርነት ገብተው መከራቸውን እያዩ ናቸው። በኢራን ውስጥ ምግብም መጠጥም እንደሌለና መድኃኒቶች ሁሉ አስቸጋሪ እንደሆኑ በርካቶችም በዚህ እየተቸገሩ እንደሆነ እየተነገረ ነው ያለ። ጦርነቱ በድጋሚ ያገረሻል ሲሉ የኢራን አምባገነን መሪዎች እየተናገሩ ናቸው። እንግዲህ ጦርነቱ እንዳልኩት በዚህ በሁለት ወይም በሶስት ቀን በድጋሚ መከሰቱ እንደማይቀር ነው። እንግዲህ ለጊዜው ያለው መረጃ ይሄን ይመስላል። ጦርነቱ ተጀምሯል። እስከ ዝግጅት ፍጻሜ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ መረጃ በኋላ በዜና ትንታኔ ተመልሼ ስለመመጣበት ዜናውን ትኩስ ዜናውን ወደ እናንተ ላደርስ ብዬ ነው የመጣው። የተከበራችሁና የተወደዳችሁ የቻናል ተከታታዮች እንግዲህ እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቪዲዮ ላይክ ማድረጋችሁን አትርሱ። ለሌሎችም ሼር በማድረግ እንድትተባበሩ በአክብሮት እጋብዛለሁ። የተከበራችሁና የተወደዳችሁ የቻናል ተከታታዮች ሰላም፣ መልካም ቆይታ ለእናንተ እመኝላችኋለሁ። ዝግጅቱ እንግዲህ በዚህ ተጠናቀቀ ማለት ነው።